እንኳን ደህና መጣሽ። እንኳን ደህና ቆየኝ ሳሚ። ቲክቶክ ከመጀመርሽ በጣም አነቃነቅሽ። 3 ወር አካባቢ ሞስ 3 ወር አልሞላኝም ይሄን 3 ወር ማታ ፖስት ያርክሽን እያየሁ ነበር። ምንድን ያነሳሳሽ? እኔ በጣም የምደግፈው ነገር ነው፣ ግን በዚህ ጊዜ እንትን ሆነ ምንድነው ታቡ ሆነ የሆነ እንደዛ ብሎ ማውራት የሆነ የሀፍረት ነገር ሆነና በድፍረት ሰዎች ያንን ነገር አይሉትም ወይ ደግሞ መሆን አይፈልጉትም ነገርና ቪዲዮን አስገባላችኋለሁ። እንዳላችሁት ነው የድሮ ሰው ነኝ። ምክንያቱም ፍቅረኛዬ ወይ ባሌ ይሄኛው ልብስ ደስ አይልም አውልቂው ሲለኝ በክብሩ ልቅ፣ እናቴ እዚህ ቦታ እንዳትሄጂ ሲለኝ አልሄድም። በቃ የድሮ ሰው ነሽ ወይ? ነኝ፣ የድሮ ሰው ነኝ። መንገጫገጭና መነጫነጭ ቤት ሲያስተዳድር ስላላየው የድሮ ሰው ነኝ። ያ እንትን ነው አይ ቲንክ ሰው ራሱ በድፍረት የማይናገር የሚያሸማቀቀ ሰው ይበዛል። አሁን እንደሱ አይነት ፖስቶች ስትፖስት የሚመለሱልህ ምላሾች በጣም እንትን ይላሉ እና እነሱ ምላሾች ስፔሻሊ ሴት ስትሆን ደግሞ ከሴቶቹ ስለሆነ የምታገኘው ላይክ ሴቶቹን እየመከርክ ከዛ እነሱ የሚመለሱልህ ምላሽ ደግሞ በጣም ኔጌቲቭ ሲሆን ዲስከሬጅ ያደርጋል መሰለኝ። አይ ቲንክ ሐሳቡ ምንድነው ላይክ እኔ ባሌ ከቤት አትውጪ ካለኝ ወር ፍቅረኛዬ ከቤት አልወጣም፣ ልብስ ቀይሪ ካለኝ ልብስ ቀይራለሁ ነው። እሱን ደግሞ ሆነስት ሆነ ስታየው ጓደኛ አሁን ለምሳሌ ጓደኛዬ ሜርሴ ልብስ ደስ አይልም ማውልቂው ካልሽኝ ቀይረዋለሁ አይደል? ስለዚህ ዋይናት እሱ ላይ ሲደርስ ኃላፊነቱ ነኝ። ስለዚህ የትም ቦታ እንድሄድ ካልፈለገ ያለ መሄድ እንድቀመጥ ከፈለገ መቀመጥ እኔም እሱ ላይ መብት አለኝ። አክቹሊ ባይብልም እንደዛ ነው የሚለው አንድ አካል ሲሆኑ እሱ በእኔ ላይ መብት አለው፣ እኔ በሱ ላይ መብት አለኝ። እኔ ግን ሴት ስለሆንኩ ወክዬ መናገር የምችለው ሴቱ ወንዱ ብዬ ማውራት አልችልም። ስለዚህ ባይብሊካል የሚሆነ ነገር ስለሆነ ከረንትሊ ደግሞ ኖቲስ አድርገው ከሆነ ሰፊ ልዩነት ተፈጥሯል በሴቶችና በወንዶች መካከል። እኔ አሁን አንዳንድ ቪዲዮዎች ስፖስት ላይክ ወንዶቹ እነሱን መናገር ይመስላቸዋል፣ ከዛ በጣም ኔጌቲቭ ይሆናሉ። ነገር የሆነው እንዲሆነ ነገር ሲፖስት ሴቶቹ በጣም ኔጌቲቭ ናቸው። እና ለምን በቃ ሁላችንም የየራሳችን የሆነ ሮል አለን፣ የየራሳችን የሆነ ያፈጣጠር ሁኔታ አለን። ግን ደግሞ እውነት የሆነ ማንከደው ነገር ደግሞ አለ ባይብሊካሊ ካልቸርም ያደግንበት ማህበረሰብ። ግን ደግሞ ሰው የሚመስለው ቤቱ ነው። ሜቢ እኔ አስተዳደጌም ይሆናል እንደዛ ያደረገኝ። ኤግዛክትሊ ወደዛ እንመለስበታለንና አሁን እዚህ ጋር ስጋብዝሽ ዝም ብሎ አይደለም የሚጋብዝኩሽ። በትምህርት ደረጃ በሳይኮሎጂ ዲግሪ እንዳለሽ አውቃለሁ። ከዛም ደግሞ የኖርሻቸው ህይወቶች ብዙ የተማርሻቸው ነገሮች እንዳሉ በደንብ አንደርስታንድ አደርጋለሁና ከነዛ ነገር ነው ሶ ላይክ እስቲ እንተዋወቅ። ሳናስተዋወቅሽ ነው ያስጀመርኩሽ። እንተዋወቅ ለአዲስ ለማያውቁሽ ሰዎች በደንብ ምን እንደምትሰሪ ምን እንደተማርሽ እንዴት እንደሆነ ትንሽ ነገር ይስጥ። እኔ ምህረት መላኩ እባላለሁ። ሳይኮሎጂስት ነኝ። ከረንትሊ ነጋዴም ነኝ።